ምኞት ከቤት እንደወጣች ማንም ሳይከተላት በድንገት ሱራፌል መንገድ ላይ ይጠብቃታል። ሱራፌል ከእስር ቤት እያመለጡ እየወጣ እሷን ለመበቀልና እንዲሁም በረከትን ለመበቀል ነው። ሁለቱን ለመግደል አስቦ እና ጥሩ ከተያዝኩኝ አይቀር ሁለቱን ገድዬ የሆነ ነገር አድርጌ ንብረት ማግኘት ይኖርብኛል በማለት በማሰብ ነበረ። እናም ምኞትንም በድንገት ከኋላ መጥቶ ማንም እንደሌለ አብሯት ባየ ሰዓት ብቻዋን እንደሆነች ስላወቀ ከኋላ መጥቶ አፏን በማፈን እንዳትጮህ በወቅቷት ይሮጣል። ወቅቶ ጥሏት ከሄደ በኋላ ከመሄዱ በፊት እንዲሁም አንቺን እንደዚህ እንዳደረኩኝ ያን የተረገመ ባልሽን ደግሞ በረከትን አሁን ልጨርሰው ወደሱ ጋር ልሄድ ነው በማለት ተናግሯት ነበር ሄደው። በዛን ሰዓት ማንም ሰው ስላልደረሰላት አንድ መንገደኛ በድንገት እዛ ወድቃ ሲያያት እረ ሰው ያለህ እዚህ ጋር ሰው ወድቋል እኮ በማለት አፋፍሷ አንስቶ ወደ ሆስፒታል ይወስዳታል። ወደ ሆስፒታል ሲወስዳትም በድንገት የነበረው ዶክተር የሚያውቃት ስለነበረ ወይ ልጄ ምኑና ነው በማለት እሷን በሰዓቱ የሚደረገውን ነገር ካደረገና ካከማት እንዲሁም ጉሊኮስ ሰጥቷት አልጋ ካስያዛት በኋላ ወደ እነ በረከት ጋር ይደውላል። በረከት ጋር ሲደውል በረከት ጋር እየደወለው አብሮት ያለው የስራ ባልደረባ ዶክተር ሲሆን በረከት ያንን ቁጥር አያውቀውም ነበር። የማላውቀው ቁጥር እየተደወለ ነው በማለት በረከትና ዙፋን አንድ ላይ ቁጭ ብለው ስለነበረ የምኞትን ስልክ በተደጋጋሚ ሲሞክረው ስላልሰራለት ግራ ተጋብቶ ነበር። ዙፋንም እባክህ ወንድሜ ተረጋጋ፣ ምናልባት የሆነ ስልኳን ቦርሳ ውስጥ አድርገው ሊሆን ይችላል እንጂ ምንም አትሆንም ብትለውም እሱ ግን ከመጨነቅ ወደ ኋላ አላለም ነበር። በዛን መሀል በረከትም ግራ ተገብቶ በጭንቀት ውስጥ እያለ ስልኳን አለማንሳቷ የሆነ ነገር እንዳትሆን ሲል ይነግራታል። ምንም አትሆንም እመነኝ ወንድሜ፣ ምንም የሚፈጠር ነገር የለም፣ እውነቴን ነው ምልህ ስትለው አይ ይውልሽ የተረገመ ሱራፌል ከእስር ቤት አምልጦ ወጥቷል ታውቂያለሽ፣ እናም ብዙ ምፈራው ነገር አለ ሲላት እሷን ብትደነግጥም ግን ወንድሟን ላለማስደንገጥ ስትል ምንም አይፈጠርም እመነኝ ወንድሜ በማለት እሱን እያበረታታች እያለ ድንገት የበረከት ስልክ ይጮሃል። የበረከት ስልክ ሲጮህ ስልኩን አይኑን ሲያየው ለምንድን ነው ስልኩን አታነሳውም ወይ ምናልባት ምኞት ልትሆን ትችላለች በሌላ ሰው ስልክ እየደወለችልህ ስትለው አኔ አላቅም የማላቀው ቁጥር ነው በማለት በፍርሃት ስልኩን ያነሳዋል። ስልኩን ካነሳው በኋላ በረከት ነው ወይ የሚል ጥያቄ ሲቀርብለት አዎነኝ ማልበል አላወኩም ሲለው አዎኔን አታቀኝም ከሆስፒታል ነው የምደውልልህ በድንገተኛ አንድ ተወግታ የገባች ሴት አለች እሷም ምኞት ትባላለች እናም ያንተን ስልክ ስላገኘን ነው እየደወልኩልህ ሲለው በረከት ይደነግጣል። ምን እያልከኝ ነው በማለት ሲጠይቀው በዛን ሰዓት እሱ እንደደነገጠ ስላወቀች ዙፋንም ስልኩን ትቀበልና ማልበል ሄሎ ስትለው የስልኩ ባለቤት ዘግቶታል። በረከት ራሱን መቆጣጠር አቅቶት በድንጋጤ ትንሽ ለተወሰነ ደቂቃ ምንም ነገር መንቀሳቀስም ሆነ ምንም ማድረግ አልቻለም ነበር። ዙፋንም በድንጋጤ አይዞህ ወንድሜ ተነስ በማለት ወንድሟን አባብላ ይዛው ወደ ሆስፒታል ትመጣለች። ወደ ሆስፒታል በመጡ ሰዓት እያገኛቸው ዶክተርም ቆይ ተረጋጉ እዚህ ቁጭ በሉና ጠብቁ በማለት ወደ ውስጥ ገብቶ ያከማትን ያው የነሱ የሚያውቁት ቤተሰባቸው የሆነውን ዶክተር ይጠራላቸዋል። ዶክተር ምንድነው የተፈጠረው ስትል ዙፋን ስትጠይቀው አይዟችሁ ምንም የተፈጠረ ነገር የለም ትንሽ ምኞት ላይ ጉዳት ደርሶባታል እናም አሁን የተወሰነ ደም ስለፈሰሳትና ያመጧት ሰዎችም ደም ፈሷታል ስላሉ ድንገት ወደ ማረፊያ ክፍል አድርገናት ነው እናም አሁን በቂ የሆነ ሕክምና ሰጥተን እረፍት እንድታደርግ ነው ሲሉት በረከት ራሱን ይስታል። ዙፋንን በዛን ሰዓት ወንድሟን ለመንከባከብ እየጣረችውን ጥራ እንደምንም ከዶክተሩ ጋር ወንበር አስይዘው ካስቀመጡት በኋላ ቆይ ምንድነው የተፈጠረው ምኑና ነው አላቅም ያው ታቆ የለም ምናልባት ያው እንደምናውቀው ከሆነ ያ የተረገመ ሱራፌል አይደለ ከእስር ቤት አምልጦ እንደወጣ ታውቃላችሁ ሲል ዙፋን ስለማታቅ ምን ሲል አዎ ምናልባት እሱ ይሆናል ብዬ አስባለሁ ጥርጣሬ ነው ግን ፖሊሶቹም እንደሚያጣሩ ነግረውኛል እናም ምናልባት እሱ ይሆናል ብዬ አስባለሁ ሌላ ሰው ይሄንን ነገር ሊያደርገው የሚችል የለም በማለት ሲመልስላቸው አውቄዋለሁ ይሄ የተረገመ በማለት በረከትም ራሱን ካጽናና በኋላ
ገብቼ ማየት እችላለሁ ወይ ሲለው ዶክተሩም ለትንሽ ምናልባት ራሷን እስከምታውቅ ድረስ መግባት አይፈቀድላችሁም፣ እናንተ ወደ ቤት ሄዳችሁ እረፍት አድርጉ ቢላቸውም በረከት እሷን ጥዬትም አልሄድም በማለት እዛው ቁጭ ይላል። ዙፋንን ወደ ቤት ሂጅ ሲላት ዙፋንም ወንድሜ አንተን ጥዬ ካልሄድም ምንም ችግር የለውም እዚሁ አብረን እናድራለን ስትል አብረው ወንበር ላይ ተኮርትመው ካደሩ በኋላ ሲነጋ ወደ ውስጥ መግባት እንደሚችሉና እንደማየት እንደሚችል ይነገረዋል። በረከትም እሺ በማለት ወደ ውስጥ ገብቶ ሲያይ ያየው ነገር ማመን ይከብደዋል። በፍጹም የማይታሰብና የማይሆን ነገር ምኞት ጥለሽኝ መሄድ የለብሽም እኔ ካላንቺ ሰው አልሆንም ሲል እዛው አስክሬኗን ይዞ ማልቀስ ይጀምራል። ምኞት ለተወሰነ ደቂቃ ቢሆን ምንም በሕክምናው ዘርፍ ጤነኛ ትመስላችሁ እንጂ አይኗን አልገለጠችም። ምንም ነገር የለም። ታዲያ ይቺ ምን በህይወት አለች ብላችሁ ታወሩኛላችሁ? የእውነት ዶክተር ግን ምንም የሚፈጠር ነገር የለም ወይ ሲለው ዶክተሩም ምንም የሚፈጠር ነገር እንደሌለና ምንም እንደማትሆን ይነግረዋል። ለማንኛውም ለትንሽ ደቂቃ ብቻችሁን ልተዋችሁ በማለት ትቷቸው እሱም ወደ ውጭ ይወጣል። ከደቂቃዎቹ በኋላ ይገባና ዶክተሩም ቸክ ካደረጋት በኋላ ቀዶ ጥገና ማድረግ እንዳለባትና ያለበለዚያ ግን ህይወቷ እንደሚያልፍ ሲነግረው በረከትም ሀዘኑን ሀዘን አድርጎ እሷ ወደ ኦፕሬሽን ክፍል ስትገባ እዛው አልጋ ክፍል ባፉ ተደፍቶ ተኝቷል። ዙፋን በድንገት ስትገባ ወንድሟ እንቅልፍ የሚሆን ድንጋጤ የማታውቀው ነገር ደንዝዟል። ወንድሜ እያናገርኩህ ነው፣ ምኞት የት ሄዳ ነው? አልጋዋ ላይ የለችም እኮ ስትለው ምኞትማ ቀዶ ጥገና ሊደረግላት ወደ ውስጥ ይዘው አገብተዋል ዶክተሮቹ። ምክንያቱም በአሁን ቶሎ ካልተደረገላት በህይወት አተርፍም የሚል ነገር አለ። አላቅም ዙፋን ጨንቆኛል፣ ለማን እንደማማክረው አላቅም ስትል ሲላት እኔ እህትህ አለው ከጎንህ ሁልጊዜም አብሬህ ነኝ ወንድሜ፣ ምንም እንዳታስብ፣ ምኞት ምንም አትሆንም፣ ምኞት ጠንካራና ጎበዝ ሴት ነች እና ምንም አትሆንም ወንድሜ በማለት ወንድሟን አበረታታ እንዲጠነክር ካደረገችውና ወደ ቤት ከሄዱ በኋላ ከተወሰነ ደቂቃ በኋላ እንዲሁም ተመልሰው ምኞት በሰላም ህይወት ተርፋ ወደ ቤት እንደተመለሰች ሲሰሙ እሷም ደስ ብሏት ምኞት